ሙት ማለት እንዴት ነው የምትወር? ኖ እቺ ልጅ ጉሮሮዋን ተይዛ ባለችበት ሀገር ላይ እቺ ልጅ እኮ ጠንቋይ ቤት በዱቤ የምትሄድ ልጅ ናት። በጣም ቤተሰብ ከመሆኗ የተነሳ በዱቤ እኮ ታሰራለች። ይታያችሁ እንግዲህ እኔ ወገን እኔ ምንም ያልገባችሁ አንድ ነገር እናንተ ያላያችሁትን እኔን አልተረዳችሁኝ። እኔ እያልኳችሁ 4000 5000 ሰው ተቀምጦ በውስጥ አናግሩኝ፣ በዋትስአፕ አናግሩኝ። ጠንቋይ ቤት ይዛቸው ሄዳለች። ጆከራን ጊዜ ለማሪ ልንገረው። ማሪ የሰማ ነው። ማሪ ይቅርታ፣ ቆይ ጆከር አሰርቷል እንዳለ ቲክታከር ሁሉም አሰርቷል። በሷ በኩል ቆይ ጆከራን ጊዜ ያምታውቀው ሰው አለ። ፎሎዋቸው የተሰበሰበው እንዳለ በዛ ነው በለ። ቆይ ማሪ የምታውቀው ሰው አለ። አሜሪካ የሚኖር የምናውቀው አንበሳ ወርዷል። እሱ ቤት ማለት ነው። እዛው እንትን ነው፣ ሞዴሬተር ነው። እንግዲህ ፈጣሪ ይድረስልህ። ምንም ማድረግ አልችልም ወንድምዋ። ይሄ ደግሞ ደግሞ ኮተ ስማ ምን አሉት አሁን ጆከር ያመጣው ሲሪየስ ኢሹ ነው። ጆከር ያመጣው ምን እያለ መሰለ በይሄ ፊት ለፊት ላይ የሚደረገው የሳቅ ጨዋታ ቶ በውስጥ መስመር እያለህ እኮ ነው። በውስጥ መስመር ቀጥታ ዋናው ጠንቋይ ጋር ይዛችሁ ሄዳ መድኃኒት ያሰሩ ሰዎች አሉ እየተባለ ነው። ስለዚህ አለ ያገር ሰው አለ ለምን መሰለ በአካል ያሉትን ለመውሰድ ያልፈራ በስልክ ቀጥታ ተወስዳችሁ ትጣራ ጆከር ትጣራ እናት። ስለዚህ እኛ ምን ያለነው ወንድሞቻችሁ ከማለቃችን በፊት መድኃኒት ያሰሩ ሰዎች በዝርዝር ትንገርን ከነሱ ለማለት እኔ መጣጣው ቢሊዮን ይችላል። ጆከር ጆከር እኔ ጆካ ብራዘር የሆነ ነገር በዚህ ወር ውስጥ ራሱ ጥንቅንቅ እያደረገኝ ነው። ይሄ ነገር ለተፋና መጣ ወይ ሷት ሸራውና ሊሰራው ነገር የለም። ግን እንዳለው መድኃኒት እኔ አንድ ሀሳብ አለኝ። ዛሬ እንደዚህ እንጮሃለን። ስማ ማሪ መድኃኒቱ የሰጠችው ከሆነ ገብቷል። ሌላም ሰው ከሚበከል እውነት ቁም ነገር ነው ያወራው ይዘው ጆከር። ስለዚህ እሷ በግ መጠየቅ ካለበት በግ ትጠየቅ። ገብቷል። ይሄ ጥንቆላ ይሰራል አይሰራም? እኛ ጋር ይሰራም። ባይዘው ኦርቶዶክስ ላይ እኔ ጋር ተው ይሰራል አይሰራም? ዘመዱ ተው ጭንቅላት አታሳምነው። እንደዛ ጋይስ ቆይ ይሰራል አይሰራም መባሉ ሳይሆን ስማ የሰው ደም በደምሽ እንዳርገሽ ሻይ ስጪው በእንትን ሽንት ቤት ተጠቅመሽ በሽንትሽ በጥብጠሽ ይሄ እኮ ራሱ አንድ በሽታ እኮ ነው። ምን መሰለ ጆካ ይሄ ለሰለሞን የተሰጠው ጥበብ ነው፣ ጂኒዎችን ማናገር። ያ ደግሞ ተዋርሶ መጥቶ ይሄ ነገር ለክፋት የሚጠቀሙበት አሉ። እነዛ ናቸው ጠንቀው። ሆነብም አልሆነብም አንተ የሰው ደም እንዴት ነው በሻይ የምትጠጣ? በተለያየ እንደዚህ የሽንት ቤት የሰው ሽንት እንዴት ነው የምትጠጣ? እቺ ማን ያሰራሽ ማን ነው? አንበሳ ሲወርድ ነበረ እዛ ቤት ላይ በቁጥጥር ስር ማዋል አለባቸው። በቃ ቲክታክ ላይ እንዴ ተቀልድ ያላችሁ እንዴ አለቀን በለኛ ጆካ አለቀን በለኝ። አይታችሁ ከሆነ ማለት ነው ሲዘዋወር ያየሁት ቪዲዮ የሆነ ልጅ ፊቱን እያሳየነ ሲል ይሰራው ማለት ነው። እኛ ቤት ላይ በር ላይ ጥቁር ዶሮ የምትጥሉ ሰዎች እንደዚህ ምናምን ነገር የምትጥሉ ሰዎች እኛ ቤተሰብ ፋሚሊ እንድንበታተን የምትፈልጉ ሰዎች ደስ ይበላችሁ፣ የሰራችሁ ተሳክቶላችኋል፣ ተበታትነናል ብሏል ማለት ነው። የሆነ ቪዲዮ አይቻለሁ ቲክታክ ላይ ማለት ነው። ሰይጣን ያሰራችሁ ነው እኔ ሳላልኩኝ ምን አላልኩም። ጆከር አረ ስንት ጠንቋይ ያለ ጆከር መሰራት አለበት። የት ይምዛ ነበር ሻሪላችሁ? ኖ ማርያምን እኔ ገብቼ እኔ የትኛውም ጠንቋይ ቤት ገብቼ አላውቅም። እኔ አንድ ነገር ማሳሰብ ፈልጋለሁ። እናንተ ሰዎች ሰይጣን ኃይል አለው፣ እግዚአብሔር ኃይል አለው። አይሰራ ምናምን የምትሉት ነገር ይሄ ውጡ። ማአት ሰዎች ፈዘው ደንዝዘው ሀብታቸውን አጥተው ቤተሰቦቻቸውን በትነው የቀሩ ሰዎች አሉ። አይሰራ ምናምን አትበሉ። ይሄ ማጃጃል ነው። አንተ ካላመንክበት አይሰራልም፣ እኔም አላምንበትም አልጠቀምበትም። ግን የሚያምኑበት ሰዎች ተቀብለው ስራ ላይ አውለውት ስንትና ስንት ቤተሰብ ተበትኗል፣ ስንት ንብረት ወድሟል። ስለዚህ አንድ ነገር አለ። ይሄ አይጠቅምም ምናምን ያላችሁ ሰው አታጃጅሉ። እንደዚህ አይነት ስራ አሰርተው ወደ አውሮፓ ይሁን ወደ አሜሪካ ይሁን ወደ ተለያየ ቦታ ወደ ዱባይ ይሁን ምናምን ከተዘረጋ ይሄ ነገር እነማናቸው መውጣት አለበት። ልጅቷ ይኸውልህ እራሷ ይሄዳሉ ብላ ካጋለጠች ለነማን እንደምወሰጂን ብሎ እንደወሰደቻቸው መናገር መቻል አለበት። ከነዛ ሰዎች ህብረተሰቡ መጠንቀቅ መቻል አለበት። በቃ ይሄ ማጋለጥ አለባት። ጆካ ልጅቷ አመተ ብቻም ሆነ ጠይቅ
ማሪ እኔ ብቻዬን ህዝብ ጋር ሆነ ለምን መሰለ እቺ ልጅ ዋናውን ጠንቋይ ተመርኩዛ ነው ወደ ቲክቶክ ጥንቁልና ብላ የመጣችው። አየህ አይደለ? የዋትስአፕ ስልኳን ምናምን ማአሰው ነው በዋትስአፕ የሚያናግራት እዛው ላይ ቁጭ ብላ እከሌ ደውለሽልኝ ነበር አላየሁም፣ ይቅርታ መልእክት አስቀምጬልሻለሁ። ይሄንን ነገር ያላስደረጋችሁ ሂዳችሁ ይሄን ዘርግታ ዋናውን ይዛ ነው እንደቀልድ እሷ ሰው መሳቢያ ይዛ የመጣች ሲስተሟ እቺ ካዝና ጥርስ ነይ። ካልመጣሽ ግን እኔ የተለያየ ነገር ነው ማመጣብሽ። ህዝብ እንድነሳብሽ ነው የምናደርግሽ። ማን ያሰራሽ፣ ማን የላከሽ፣ እነማን ናቸው በቤትሽ ገብተው በውስጥ ገብተው ያስጠነቆሩሽ ቲክታከሮች እነማን ናቸው? ይሄን ነገር ማምጣት አለብሽ። ኤርትራውያኖች ራሱ ያሰራሉ። እኔ አጠገቤ ተደውሎ አይቻለሁ ምናምን ብላለች። ሱሱ የለሽም ደግ ማሃሪ እዩ ዛሬ ፖስተችው ይሄን እኮ የሚፈልገው ትምጣና እንትና ትበለን በዝርዝር ኦይ ዛሬ ፖስተችው ልግባሽ እናንተ ማሪ ገጥ ስማ አወላችሁ የማንም ዘር ይሁን ጉዳይ አይደለም፣ የማንም ሀገር ሰውን ጉዳይ አይደለም። በዝርዝር እንትና ይሄን ያህል ገንዘብ በውስጥ ከፍለው ወስጃቸው ይሄን ነገር አሰርተው መድኃኒት ወስዷል ተደርጎላቸዋል ተበለን። እኛ ግራ የሚገባን ነገር እኮ የእንትና ብሔር የእንትና ሀገር ሰው አይደለም። ማታ ሁሉም ሰው ቲክቶክ ላይ ብዙ ታዋቂዎች እንደምትሄዱ እናውቃለን። ማረጋገጫ እስኪ ደርሰን ነው ብዙ እዚሁ ዱባይ የሚሆን ሰው የትም ማንኛውም ለዶክተር የሆኑ ሰዎች ሄዱ ይመስለኛል። እና አሁን የማውቃቸው ሰዎችም አሉ። ማረጋገጫ ስለሌለ ነው አስፈላጊ ሆነ አውጣውና እናገራለን። ትላንትና ሳያቸው ገብቶሻል። በራሳቸው ራሱ ሊገዳደሉ ረጅም መንገድ ተጉዟል። አንዷ ሰው እየላከች ገብቶሻል። ልታስገድኝ ብለሽ ልታስመችኝ ብለሽ እና እነዚህ ሰዎች ሴቶች በህይወት ይሄን ያህል ፈተና ከሄዱ ምንም ነገር ለመስራት ወደ ኋላ የሚሉ ሰዎች ሴቶች አይደሉም። ስለዚህ ይሄ ነገር በጣም እኛ ማናውቀው እኮ ብዙ ሰዎች ገብተዋል። ከቲክታክ ጠፉ ምንላቸው ተይዞም ሊሆን ይችላል እኮ በዚህ ስቃይ ውስጥ እየተሰቃዩ ሊሆን ይችላሉ። ስለዚህ እያንዳንዱን ኢንፎርሜሽን ትንገረን። እሷ ምንም ምንላት ነገር የለም። ከአሜሪካ እንደዚህ አይነት ሰዎች እንትና አዳም ይሄንን ጉድ ስማ። ይኸው ማሪ አገኘከው ጆከር አላገኘሁትም። 14000 ሰው አለ። ይኸው አዳም ጦንቃይ ቤት ራሄል ናት። ገባሽ አይደለ? አሴስ ማሩፍ ያኔ በአደባባይ ላይ ሲኒ ምን እየገለበጠች ይሄርኩኝ ቦታ ነው የቀየርኩልኝ እንጂ እኔ አይደለም ይሄሽ እንደሄደች አልካደችም። ራሄል ተራስ ሳይደርስ ሙታቃጂ ፕሊዝ ኦኬ። ገባሽ አይደለ? እሷ ናት እንጂ ጦንቃይ ቤት ይዛኝ ሲጀመር ማሩፍ ቲክቶክ ላይ ስራዋ ስለሆነ ተስቱ ፍለሱ እግዚአብሔር ካደችም እኮ ውሸቶችን ስላሉባት ይሄ ውሸት ደግሞ እኔ በአካል እሷን ማግኘት ስለምፈልግ ከእሷ ጋር አወራለሁ። ኦኬ ሀቢባ እዚህ መካከል ላይ እያበረታታች ነው ያለች። ሲጀመር እንደዚህ ጥንቁልና ያለ ተበድላለች። ያችኛይቱ አጀንዳ ተፈልጎ እኮ ነው ጆከር ሞታችንን እንዳናሰማ ይሆናል። እኔ እኮ አላምናችሁም። ገነት የምትባለው ልጅ ነው ይበሏት። ሀቢባ ይሄን ነገር ተባባሪ ናት። በቃ እኔ ጥላቻ አይደለም ወላሂ። እንደዛ አይነት ሰው ለምን ታናግራለች? ጠንቋይ ቤት ሄጃለሁ እያለች ለምን ታናግራለች? እቤቷ ስለ ያስገብታ ማነጋገርስ ምን አስፈልጋት? በሞት ከሆነ የሚፈላለግ ጆካ ሲጀመር ልጅቷ እኮ ከዳሚ ነኝ ምናምን ያለች እና ደግሞ ሀቢባ አጀንዳውን ትፈልገዋለች። ስልኳን ሳይቀር ተቀብላለች። ባይዘው የተጠንቀቁ ኖ ይሄ ቲክታክ ላይ የዘመተው በአጠቃላይ ማን እንደሆነ ይሄን ነገር ማውጣት አለባት። እቺ ልጅ ማን እንዲያሰራ ማን እሷ እዛም አለችበት ሀገር የምታውቃቸውንም ሆነ ማንንም ቲክቶክ ላይ ያለው እያንዳንዷ ከቲክቶክ ሂዶ ያስጠነቁላትን ካልተናገረች አንፋታት። ፕሮሞሽን እኮ ነው የሰራችው ልጅቷ። ምክንያቱም እኔ ወንጀለኛ ራሷን ከወንጀል ነፃ ነው ያደረገች። እኔ ወሳጅ ነኝ እንጂ ምናምን አለች። ምንድነው የምታደርገው? እሷ ትወስዳለች። ስለአንተ ቀድማ መረጃ ካላት ቀድማ ለጠንቋያ ትወስድና ተቃራኒ ሰው ትወስዳለች። ሁለት ሰው ነው የምትወስደው። ስለአንዱ መረጃ ትሰጣለች። የምትወስደው ሰው ሲሄድ ስለዛ ሰው እንዲያድርጎባል ተብሎ ይነገረዋል። ልጅቷ ታምናለች። ስለዚህ ልጅቷ መጀመሪያ ተጠይቃ እንደ ከዳሚ ነኝ ነው ያለች። ራሷን ከወንጀል ነፃ ነው ያደረገች እንጂ ወንጀለኛ ነች። ምክንያቱም ጀስት ብሮከር ወይም ደላላ እንደማለት ነው። በዛ ላይ ሀቢባ ትፈልገዋለች። ሀቢባ ስትከራከርላት ነበር። ምንድነው ስትላት የነበር እንደው ከሰማህ
ለምንድን ነው ከዚህ ሀገር ሁሉ አባርልሻለሁ እያልሽ ነው አምስል ያን ኔጌቲቭ ብቻ ነው እንጂ ለምን ስለ ጠንቋይዋን ትክክል ነሽ እያልሽ ያበረታታቻት ነበር። የጠንቋይ ስልክ እስከ መቀበል ደርሳለች እኮ ሀቢባ አላያትም እንዴ? ትክክል ሀቢባ ቤሩት ነው የምትኖር? የት ነው የምትኖር? አይደለም በስልክ ይሰራሉ። ተደውሎ ተነገረኝ። ብዙ ያሰራሉ በስልክ እየደወሉ ብዙ ያሰራሉ። $190 እየከፈሉ አዳሚ ይኸውላችሁ እና አሁን ለማሰማችሁን ቮይስ አለ። አሁን ምን እንደተፈጠረ ታውቃላችሁ? ዋናው ነገር ሱሱ የምትባለውና እሷ ተጣልተው አይደለም። ልጅቷን ትክክለኛ ጠንቋይ ቤት እንደምትሰራና ህዝቡ ጠንቋይ ቤት ትሰራለች ተብሎ ሀቢባ ጋር ተስማምተው ነው ገስት ላይ አምጥተው ያ ሁሉ ጭቅጭቅ የተፈጠረ እንጂ ተጣልተው አይደለም። ቀጥሉ። ልከላለው ጠንቋይ ቤት እንደምትሰራ እንድታወቅላት ነው። በጣም ቴንኪው። ያ ግን ሆን ተብሎ የተሰራ ነው። ሆን ተብሎ ልጅቷ በቃ ጠንቋይ ቤት እንዳላት ትክክለኛ እንደምታስጠነቁን ለማወቅና ለማረጋገጥ ህዝቡ ጆሮ ለማስገባት ነው። ሀቢባ ተከፍሏት ነው ያን የሰራችው። ይሄ ነው ትክክለኛው እውነት። ሻልን ያላልኩም በውስጥ መጽፍ ልጅ እኔ አስጠንቁለሻል አላልኩም። አንበሳው ተሻል አንበሳ ማውረድሽን አምነሻል። ማለት አጋልጥ መናገር አልፈለግም። ማለት አጋልጥ አንተም ተባባሪና አስወርዳለሁ። የሻንቅላ ጦርነት ሊነሳ ነው። ይቅር ጆከርዬ አንድ ሚውት አልሰጣት ማንን አባቱን ያልፈራም እናቴ ወለደችኝ እኔ ያለው ብላ ተናግራለች። ሰማት አንበሳ ወርድ ነበረ እንደ ቀልድ ነበር የገባሁት እኔ ድንግል ማርያም እኔ ታማኝ ነኝ ምናምን አለች። እኔ አንበሳ ማውረድሽ ነው የተናገርኩት እንጂ ማናት እሷ ማናት አባጋልጤ ጆከር ራስ ለምንድን ነው የማርፈው? እኔ ማንን እፈራለሁ? ማንንም አልፈራም ማለት ነው። በቃ አረፍ ስትባል ስማ። አንዳንዴ ደግሞ አንዴ ላውራ ዳሞቶ አንዴ ላውራ። አንደኛ ነገር በዚህ በ2026 ጠንቋይ ቤት ነኝ ምናምን የምትሉ እከኮች ቤተሰብ የሌላችሁ እናቶቻችን እንኳን አይሄዱም፣ ነቅተዋል። በዚህ ዘመን ጥንቁልና ምናምን ነገር አሁን ጭራሽ ማስታወቂያ እንዲሰራልሽ ነው በ15000 ሰው ፊት ጠንቋይ ነኝ ጠንቋይ ቤት እሄዳለሁ ምናምን የምትይ ስታስጠላ ቆሻሻ። በዚህ ዘመን ወይ አጀንዳ ተሰጥቷችሁ ለኛ እያለቅን ስለሆነ መንግስት እየጨረሰን ስለሆነ አጀንዳችሁ ሊመቻችልሽ ሊሆን ይችላል እንጂ ሰው እንዴት በዚህ ዘመን እንደዚህ ያደርጋል? ሰው እንዴት በዚህ ዘመን እንደዚህ ይሆናል? ዓለም እኮ ሰው ናሳ ላይ ወጥቶ በሚመራመርበት ዘመን አንቺ እከክ ፈጣሪ ይሄንን እንትንሽን አይቶ ከማከክ የማያወጣሽ አሁን ነይና በስነ ስርዓት ወንድሞቻችን ለዚህ ቲክታክ ላይ ማን ላይ እንደተደረገ በስነ ስርዓት ትነግሪናለሽ። አለበለዚያ የሚፋታት የለም። አይስዌር የሚፋታት ይኸውላችሁ። አሁን እኔ አንድ ግልጽ የሆነ ነገር ላሳውቃችሁ። ውሸትም አይደለም ቀልድም አይደለም። ከዛው ካለችበት ቴሌግራምን አስቀምጫለሁ፣ ተደውሎልኛል። ሶስት ናቸው አይደል? ሶስቱም አትላንት ቀርበው የነበሩ በአጠቃላይ አልተጣሉ። ልጅቱ ጠንቋይ ቤት ትሰራለች፣ ጠንቋይ ቤት ትወስዳለች፣ ሰውን ታመላለሰች። ከተለያየ ዓለማት የሚመጡ ሰዎችን እስከ በአካል ድረስ ቲክታክ ጀምራ በአካል ሁሉ ሂደው ያስጠነቆሏሉ። ከአሜሪካ ከተለያየ ሀገር ጋውን በቅርብ ጊዜ እና ታዲያ ምን አለቃችሁ እንዴ? አዳምጥ። ኢትዮጵያ ደርሳ አሜሪካ ደርሳ እሷን አግኝታ የተመለሰች ሴት አለች። እስከ ቪዲዮ አልክልሃለሁ። ቆይ የት እስኪ ንገረኝ። ኢትዮጵያ ደርሳ እሷን አግኝታ ወደ አሜሪካ የተመለሰች አለች። በቃ ቻው ሞት ከተለኝም እንዴ በቃ ቻው። እኔ እንደው ሀገሬ አልገባ እንጂ እጅና እግሬን አስሬ ማሪ ምን ነው የምፈራው? ነው መሰለኝ። አይ ዛሬ ነው አለበት ማሪ ምን ነው የምፈራው? እንዴ ምን አባያልክ ነው? እስቲ ድገሞ። የት ደርሳ ነው ያልከው? ደርሳ ቤሩት፣ ከቤሩት አሜሪካ የገባች ልጅ አለች። እናንተ ምን አስፈራል? ዛሬ ስማ
ዛሬ ባህር ላይ ዛሬ ቨርጂኒያ ያለው ባህር ላይ ገብታ እኔ እየቀለድኩ አይደለም ጋይስ፣ የሀገር ሰው ነው እየተጠቃ ያለው እዚህ ውስጥ ላይ። ጆከር አንድ ነገር ልንገርህ፣ ትምጣ በቃ እዚህ ቤት መታ ማብራሪያ ካልሰጠች አነፋታትም። ጆከር ኖ ታያት፣ እኔ ትምጣ እኔ አመጣላችኋለሁ። ትላንት እሷን ፕሮሞሽን ተሰር ገንዘብ ከፍላ ነው፣ ጠንቋይዋ ገንዘብ ከፍላ ነው ትላንት ወደ ቲክቶክ የመጣችው። ወደ ቲክቶክ ይሄ ሁሉ ቡጥቡጥ የተነሳ ሀቢባም ተከፍሏል ነው፣ ለርቅ አይደለም። ለርቅ ቢሆን ጾመኛውና ጠንቋይ ቤት እሄዳለሁ፣ አስጠነቁላለሁ፣ መተት አስደርጋለሁ እያለች ቁጭ አርጋ ማናገር ማለት ይሄ ሌላ ጉዳይ። ሀቢባ ያለ ክፍያ ምንም አይነት አጀንዳ አትይዝም። አንደኛ የአረቢቱን ቁጥር ለማስተዋወቅ ነው። ሱሱም የምትባለው እንደዚህው ሱሱም የምትባለው ዋናው ቀድማ አውቃ ቪዲዮ የሰራችው ለጠንቋይ ፕሮሞሽን እየሰራች እኛቱ ላይ ጠንቋይ ቤት እንደምወስድ እያስተዋወቁላት። ይሄ ነው ያለው ግልጽ አማርኛ። ቢዝነስ መሆኑ ነው። ከአሜሪካ ከተለያየ ሀገር በአካል እየሄዱ አስጠነቆሏሉ እየተባለ ነው። ሚጣ ይኸውልሽ ከነበረው የጥንቁልና እኮ ትናንትና ፕሮሞሽን የተደረገው ይብሳል እኮ። ቴንኪው 16000 ህዝብ እሄዳለሁ ላይ ተጫውተውበት። አንቺ ያመሻል። በፊት እኮ ዝም ብሎ ተራ ሰው ነበር። ትናንትና ግን ይኸውልሽ በትልቅ ፕሮሞሽን የተሰራለት እኮ የተሰራው ምን ያህል ህዝብ ነው አሁን በውስጥ የሚጠይቃት እቺ ልጅ እንዲያደርግልኝ እያለ የሚጠይቀው እዚህ 2300 ሰው ቢቃወም ይኸውልሽ አዳምጪማ ሚጣ እንዴ 2300 ሰው እዚህ አለ ቢቃወም ነው የምልሽ 30,000 እና 40,000 ኦልሬዲ ፕሮሞሽን ተሰርቶበት አቴንሽኑ ወደዛ ሄዷል። ይሄ ነገር ለምን ቆሙ ነው? አለቀ። 14,000 ሰው 17,000 ሰው ነበር ወጥቶ የሚገባውስ ጆከር ወጥቶ እስከ 100,000 ሰው ሊያየው ይችላል እኮ ይሄንን ላይ እስከ 100,000 ሰው ሊያየው ይችላል። ይታያችሁ ሰመዱ ይኸውልህ፣ ትላንት እኮ ልጅቷ የገባችው አንቺ ሀብታም ነኝ እኔ ምንም አይጎልብኝ የሀገሩ ዜጋ ግብቻለሁ ምናምን ያለች፣ እሷ ሴትዮ ግን ወስጃታለሁ አለቻት። ልጅቷ ሰካጆት ብለው ደግሞ ይሄ ነገር ጆካ ማትፈራ ከሆነ ናኒ ዲኤም ቤት ዝጋውና እሷ ቤት ገብተን በቃ እንቦጥቡጥ ሪያሊቲውን ለምን አባቷ ነው እሷ ቤት የምንገባ? ተጠያቂ ደግሞ እሷ ጋር መልሰን እንትን ልናደርግላት ነው። ጆከርን ጥቅልል ተደርጎ እየሰማ ነው። ትራኬ መንገድ ዳር እየቆም አስቸግሮኛል ስራ አጣሁ ብላ ያስጠነቆለ ልጅም አለች። ቪዲዮን እናዋጣዋለን እኛ ይወጣል። ባከተውስ አይቁም ነገር አምጣልኝ ለካ ድንዝ ሌላ ነገር አለው ማሪ ይሄንን አብራርተን ነው የምናመጣው ጋይስ። እኔ እንቀንደል